መጀመሪያውኑ እኔን ልትበቀይ ከመፈለግሽ በፊት የማርታ ደግ ልብ ለትንሽ ደቂቃ ብታስቢው ደስ ይለኝ ነበር። ዳሺ እኔ አንተን ለመበቀል በጭራሽ አላሰብኩም። ያጣኋትን ልጄን ለመተካት ነበር ያደረኩት። ውጪልኝ አሁን። እናቴ ሙትች እንዳባይ አባዬ ዝም አትበል። ዝምታ እኮ በጣም ነው የሚያስፈራው። ጋሽ ደረጀ እውነታውን መቀበል ሀቁን መጋፈጥ አቅቷቸው በቅዠት ዓለም እውነታውን ዘረገፉት። እንዴት ነው ይቅርታ የምትለኝ? ሰው አንዴ ይሳሳታል፣ ሁለቴ እንዴት ይሳሳታል? ቆይ ሰላም ለምን ተበቀልሽኝ? መውለድ ከፈለግሽም ልጅሽን መተካት ዘርሽን መተካት ከፈለግሽ ስንት ሰው እያለ ምን ነው ተበቀልሽ? ሰላም ምን አረኩሽ? የማርታ የዋህነት እንደ እናት እንደ እህት የምቀርብሽ እኛስ ሙሉ እምነታችን አንቺ ላይ አድረን ባለፈው ስህተት እየጸጸተኝ እንደ እህትና እንደ ቤተሰብ እንድንኖር ነው እንጂ በቀል ውስጥ እንዴት ልትገቢ ቻልሽ? ቆይ ምን አረኩሽ? መልስ ያጣ እውነታ እጅግ የሚያሳዝነው ነገር የጋሽ ደረጀ ፊት ለፊት መጋፈጥ። ጨርቄን ማቄን ሳትይ ከዚህ ቤት ውልቅ ብለሽ ውጭልኝ ሲሉ ሰላምን አስጠነቀቋት። ወይዘሮ ማርታ እውነታው ሳይገለጽላት ሀቁ ሳይወጣላት እጅጉን ተጨንቃለች። ባሌ ምን ሆኖ ነው በዚህን ያህል ልክ የተጨነቀው? እጅግ ያሳዝናል። ልቡ ተሰብሯል። ዓይኔን እንኳን ደፍሮ ማየት አቅቶታል ትላለች ወይዘሮ ማርታ። እንቆቅልሹ ያልተፈታላት ሀቁ ያልተገለጸላት ወይዘሮ ማርታ ካሁን በኋላ በምን ሁኔታ ትሆናለች? በምን ሁኔታ ትቀጥላለች? ጋሽ ደረጀም ዓይኗን ማየት ካጠገቧ መቀመጥ አቅቶት ድፍረት አጥቶ ነው መውጫ መግቢያ መቀመጫ ያጣው። ሰላሙን ነስቶታል። ሰላምም ዳጣን ይዣት ነው የሚሄደው፣ ልጄ ናት፣ ከጎኔ እንድትሆን እፈልጋለሁ ትላለች። ጨርቄን ማቄን ሳትይ ከዚህ ቤት ውጭልኝ፣ ዓይንሽን ማየት አልፈልግም። ለበቀል ካረግሽውም እግዚአብሔር በሚቀጣው ይቅጣሽ። እኔ ግን ያጎደልኩብሽ የለም፣ የበደልኩሽ የለም። ለባለፈው ስህተቴም ልጅሽን እየተንከባከብኩኝ እውነታውን ነግሬሻለሁ። በቅዠት ዓለም ልቅሶ የከረምሽውን ልጅሽ እንዳለሽ ነግሬሽ ደስታሽን መልሽልሽ ነበር። አንቺ ግን ላልመለስ ላልጠገን ሰበርሽኝ። የማይድን ቁስል ልቤ ላይ ወጋሽኝ። ሰላም ምን አረፍኩሽ? ምን ጎደለሽ? እጅግ የሚያሳዝን የደረጀ ኑዛዜ ነው። ሰላምም ልቤ እየቆሰለ አንጀቴ እየደማ ነው ይህን ጉዳይ ያረኩት። በእርግጥ ትልቅ ስህተት ነው። በእርግጥ ሰላም ትልቅ ስህተት የሰራችው እውነትም በቀል ነው ያደረገችው ነው የሚለው። ምክንያቱም መውለድ ከፈለገ ከሌላ ሰው መውለድ ትችላለች። ማርገዝ ከፈለገ ከሌላ ሰው ማርገዝ ትችላለች። ለምን ደረጀ ላይ የዛን ቀን እሱ ራሱን እንደሰከረ እያወቀች ለምን የሚለው የብዙዎቻችን ጥያቄ ነው። ሰላም ካሁን በኋላ ዳጣን ካልሰጠኝ እውነቱን እናገራለሁ እያለችም ጦርነት ልትከፍት ትችላለች። ማርታስ ደረጀ ምን አይነት ማስተባበያ ይሰጣት ይሆን? ምን አይነት ምክንያት ይሰጣት ይሆን? እጅጉን ተጨንቃለች። በህልሙም በቅዠት ሰላም ተይኝ ተይኝ እባክሽን አታደርጊውም፣ ይህንን ካረግሽ እባክሽን ታይ እያለ እየተማጸነ እያለ ሰምተዋለች። ደረጀ ከዚህ በላይ ከቆየ ምናልባት ብዙ ነገር ሊያወራ ይችላል። ሰላም አታረጊውም፣ ለማርታ አትንገሪያት፣ ሚስጥር አድርጊው፣ ታይ፣ ሁለተኛ በደል ሁለተኛ ሞት አትግደኝ ሊል ይችላል። ማርታ እጅግ የሚያሳዝን ህይወት። ይህን ጉድ ማርታ ስትሰማን ምን ይፈጠራል? ሌላው ትልቁ ጉዳይ ደረጀ ከእንቅልፉ ሲነቃ ከቅዠቱ ሲነቃ ምን አይነት ማስተባበያ ይሰጥ ይሆን ለወይዘሮ ማርታ? ሰላምም ከዚህ ቤት ንቅል ብለሽ ውጭልኝ ስላላት ግድ የለም ሂጅ ሳትለኝ ሊሄድ ነበረ፣ ግን ልጄን ይዤ ነው የሚሄደው በማለት ግብ ግብ መፍጠሯ የማይቀር ነው። ዳጣ የትም አትሄድም፣ የጸጸቴ መካሻ ናት፣ የበደሌ መመለሻ ናት፣ ይች ልጅ የትም አትሄድም እያላትም ነው። ሰላም ግን እዚህ ቤት ውጭ ካልከኝ ልጄን ይዤ እወጣለሁ እያለች ነው። በዚህ መሀል ሰላም ሌላ ጦርነት መክፈቷ የማይቀር ነው። እውነታውን ለትዬ እናገራለሁ ልትል ትችላለች። ትልቁ ጉዳይ ደግሞ የዚህ ሚስጥር ቀመሩና ቋጠሮ ያልገባት ዳጣ በእኔ ምክንያት የተጨነቀው አባዬ እያለች እሷም ደም እያለቀሰች ነው። ግን ዳጣ እናቷ ሰላም እንደሆነች አታውቅም። ትልቁ ጉዳይ ይሄ ነው። ወይዘሮ ማርታ ደግሞ ዳጣ የሰላም ልጅ ወይም ሰላም ያረገዘችው ከደረጀ እንደሆነ እውነታው ሲገለጥስ ምን ይፈጠራል?
ሰላም አሁን አምርራለች። አንተም ከጨከንክብኝ እኔም እጨክናለሁ፣ እኔንም ተረዳኝ እያለች ነው። ሰላም ግን ሁላችንም ስህተተኛነት እያልን ነው። ምክንያቱም ለማርታ ይህ አይገባትም። ደረጀም የማርታን የዋህነት የማርታን ቅን ልቦና እንዴት ደፍረሽ ማየት ቻልሽ? እንዴት አጠገቧ ልትቆሚ ቻልሽ? እንዴት አይኗን አየሽው? የሚገርም መልስ። ሌላው ትልቁ ጉዳይ ይህ ጉዳይ መቼ ነው የሚቋጨው? እውነታውስ መቼ ነው የሚጋለጸው? ወይዘሮ ማርታ ካሁን በኋላ ደረጀ እንኳን ባይነግራት አይ ሰላም ከዚህ ቤት ረጅም ዓመት ስለቆየች ልትሄድ ስለሆነ ጨንቆኝ ነው ሊል ይችላል። ግን አይዋጥላትም። እንደው ልትከታተልና ልጠረጥር ትችላለች። ባለቤቴን ደስታውን የቀማው ሰላሙን ያሳጣው ምን አይነት ችግር ቢፈጠር ነው የሚለው መልስ ነው። ሰላምም እሄዳለሁ ግን ልጆች ናቸው ወራሾች ናቸው ማለት ይመለከታቸዋል፣ እዚህ ቤት የመኖር መብት አላቸው ነው። ሰላም አልፈልግም ውጭልኝ ብሎ እንኳን ቢያስወጣት ማርታ ጋር መታ እውነታውን መጋፈጧ የማይቀር ጉዳይ ነው። ስለዚህ ሌላ ተጨማሪ ጣጣ፣ ሌላ ተጨማሪ መዘዝ፣ ሞት እንኳን እየናፈኩት አልመጣም አለ ይላል ጋሽ ደረጀ። ዳጣ አባዬ ታስፈልገኛለህ፣ የመኖር ትርጉሙ የመኖር ጉጉቱ ሲመጣልኝ እንዴት አንተን አጣሃለሁ? ቆይ ምንድነው የተፈጠረው አባዬ? ወንድ ልጅ ቅስሙ ተሰብሮ እንባ ከፈሰሰ ውስጡ ተጎድቷል፣ ላይጠገን ተሰብሯል፣ የማይድን ቁስል ተወግቷል ትላለች ዳጣ። ማርታም የባሌን እንቆቅልሽ ሳላውቀው ልቡን የሰበረው ልቡን ያደማውን ነገር ሳላውቅ እንዲሁ ጨንቆኛል ትላለች። ትልቁ ጉዳይ አሁን ሚስጥሩ ሲወጣ ነው። ሚስጥሩ ሲጋለጥ ነው። ጋሽ ደረጀ ምን አይነት ማስተባበያ ለማርታ ይሰጣት ይሆን? እጅግ የሚያሳዝነው። አቢጌል ግን ምን አገባኝ እያለች አሁንም ተንኮልና ሚስጥር መፈልፈል ሆኗል ስራዋ። ስለዚህ ወይዘሮ ማርታ ካሁን በኋላ ከባድ ጥርጣሬ ውስጥና ማስረጃ የመሰብሰብና ፊት ለፊት እውነታውን የመጋፈጥ ፍላጎት ሊመጣባት ይችላል። ሌላው አቢጌል ናት። አቢጌል አሁንም ክፋትና ተንኮሏ እንደቀጠለ ነው። ዳጣ እወድሻለሁ፣ ታላቂ ነሽ፣ ቆንጆ ነሽ፣ እውቀት አለሽ እያለችም እሷን እንደ እንቁላል ብታባብላትም እዚህ ቤት ትወጣላችሁ። ዳጣም ሰላምም እዚህ ቤት ቁልጭ ብላችሁ ጠርታችሁ ስትወጡ ሰላም ያገኛል ቤቱ ትላለች። ግን እንኳን ሰላም ሊያገኝ ቤቱን የሚያፈርስ ትዳሩን የሚያፈርስ ደስታውን የቀማ ትልቅ ሚስጥር መጥቶበታል። ጋሽ ደረጀ እንዴት ይሆን የሚቋቋሙት? እንዴት ይሆን የሚጋፈጡት? ወይዘሮ ማርታስ ምን አይነት ብርታት ይኖራታል? ይሄን ጉድ ስትሰማ ቀጣይ ክፍል በጉጉት